ጤና ይስጥልን ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ዜና ቤተክርስቲያን ነው። ዜናውን በመምራት አብራችሁ ቆይታ ማደርገው እኔ ሰላም አንባዬ ነኝ። አብራችሁን ቆዩ። የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሸገር ሀገረ ስብከት በወለቴ ጽርሐ አርያም ካቴድራል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ሀገረ ስብከት ሊቀ ጳጳስ በተገኙበት በታላቅ ድምቀት ተከበረ። መምህር አቤል አሰፋ አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ቤት ገብተው አብርሃምን የባረኩበት በቤቱም የተስተናገዱበት ሳራ ይስሐቅን እንደምትወልድ ያበሰሩበት በዓል በየዓመቱ ሐምሌ 7 ቀን በታላቅ ድምቀት ይከበራል። ይኸው በዓል በሸገር ከተማ ሀገረ ስብከት በወለቴ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ ተገኝተው ምዕመናንን ባርከዋል። በክብረ በዓሉ መልአከ ሰላም ቀሲስ ዓለማየሁ ተፈራ፣ የሸገር ከተማ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ኃይል ቆሞስ አባ አፈወርቅ ዮሐንስ፣ የለሚ ኩራ ለገጣፎ ለገዳዲ ኩራ ጅዳና በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍላተ ከተማ ቤተ ክህነት ዋና ሥራ አስኪያጅ መልአከ ብስራት መምህር ሽመልስ ገብረ ጻድቅ፣ የደብሩ አስተዳዳሪ፣ የሀገረ ስብከቱ የሥራ ኃላፊዎች፣ ሊቃውንትና በርካታ ምዕመናን ተገኝተዋል። የደብሩ ሊቃውንት ወፃ እምድረ ካራን ወቦአ ብሔረ ከነዓን ተአመነ አብርሃም በእግዚአብሔር ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ ያለውን አባታችን አብርሃም በእግዚአብሔር ታምኖ የኃጢአት ምሳሌ የሆነችውን ካራንን ትቶ ወደ ከነዓን መግባቱን የሚያወሳውን የመጽሐፍ ቅዱስ ታሪክ የሚዘክር ያሬዳዊ ዜማ አቅርበዋል። የሰንበት ትምህርት ቤት መዘምራንም አብርሃም ልጁ ይስሐቅን ለእግዚአብሔር ይሰዋ ዘንድ እንደወሰደው፣ ነገር ግን እግዚአብሔር ታዛዥነቱን ካየ በኋላ በዕፀ ሳቤቅ የተያዘ በግ ሰጥቶት በይስሐቅ ፋንታ በጉን መሰዋቱን የሚገልጸውን በኦሪት ዘፍጥረት ምዕራፍ 22 ላይ የተገለጸውን ታሪክ በማውሳት በክርስቶስና በመስቀሉ ላይ የተፈጸመውን የድህነት ሥራ ትይዩ በማድረግ በቅዱስ ያሬድ ዜማ አመስግነዋል። በዕለቱ ትምህርተ ወንጌል በመጋቢ አይላፍ ተስፋዬ ቂጤሳ የሸገር ከተማ ሀገረ ስብከት የስብከተ ወንጌል ኃላፊ ተሰጥቷል። በትምህርታቸውም በዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ጌታችን ኢየሱስ ክርስቶስ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ትሰሩ ነበር በማለት የአብርሃም እውነተኛ ልጅነት በሥጋ ዘር ብቻ ሳይሆን በእምነት፣ በመታዘዝ፣ በቅድስናና በፍቅር የተገለጠ እንደሆነ አስተምረዋል። በእኔ ብታምኑ በቃሌ ብትኖሩ እውነት አርነት ያወጣችኋል ብሎ ሲላቸው አይሁድ ተቃወሙት ነው የሚለው። እንዴት አርነት ትወጣላችሁ ትለናለህ? እኛ አንድም እንኳን ለሌላ ተገዝተን አናውቅም። እኛ አምላካችን እግዚአብሔር ነው፣ አባታችንም አብርሃም ነው ብለው ጌታን ተናገሩት ይላል። አዎ እንግዲያውስ በቃሌ መኖር ስላልቻላችሁ የአብርሃም ልጆች አልሆናችሁም። የአብርሃም ልጆች ብትሆኑ የአብርሃምን ተግባር ትፈጽሙ ነበር፣ እንደ አብርሃም ትኖሩ ነበር። አብርሃም እንደናንተ አይደለም፣ እናንተስ የግብር አባታችሁ የዲያብሎስ ልጆች ናችሁ አላቸው። መምህር ተስፋዬ በስብከታቸው የአብርሃም ልጆች መሆን የእርሱን እምነት፣ ትእዛዝን መጠበቅ፣ በጎ ስራን ማድረግ፣ ፍቅርና ትህትናን በሕይወት ማሳየት እንጂ በስጋዊ ዘር መመካት አይደለም። እውነተኛ የአብርሃም ልጆች የሚባሉት የእርሱን የእምነትና የመታዘዝ ፈለግ የሚከተሉ ናቸው በማለት ምዕመናን አብርሃምን በስራና በእምነት መምሰል እንደሚገባቸው
መልእክት አስተላልፈዋል። ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በክብረ በዓሉ ለተገኙ የአጥቢያው ምዕመናንና ካህናት ባስተላለፉት መልእክት ቤተ ክርስቲያኑ የዛሬ ዓመት ተባርኮ ምዕመናን እየተገለገሉበት እንደሆነ አስታውሰው ግቢውን ማስዋብ እንደሚያስፈልግ፣ በየደረጃውም የቤተ ክርስቲያኑን ገጽታ የሚመጥኑ ግንባታዎች እንደሚያስፈልጉ ገልጸዋል። የዛሬ ዓመት የቤተ ክርስቲያን ሲመረቅ ነበረ። ብዙ ብፁዓን አባቶች ተገኝተው ሊቃውንት አባቶችም ተገኝተው ይህንን ቤተ ክርስቲያን ባርከው ይኸው ዛሬ ዓመቱ ነው። በዚህ ሁላችንም ተባርከን ምዕመናን ይህንን ቤተ ክርስቲያን ደከሞ ወጥተው መከራቸውን አይተው ለብዙ ዘመናት ሰርተው ጊዜያቸውንም ገንዘባቸውንም ዕውቀታቸውንም ሰጥተው ይህን ያማረ የሰመረ ልዩ የሆነ ቤተ ክርስቲያን ነው የሰሩልን። ዛሬ ደግሞ ሳየው በጣም የተለየ ነው የሆነብኝ። ቤተ መቅደሱ ልዩ ቤተ ክርስቲያን ነው የተሰራው። በጣም እድለኞች ናቸው። አሁን የሚቀረው ውስጡን ግቢውን የማስዋብ ስራ ነው መስራት የሚያስፈልገው። ግቢውም ጥሩ መሆን አለበት። ግቢውንም ማስዋብ ያስፈልጋል። እርግጥ ያው ብዙ ልማቶች ተሰርተዋል። ብዙ እንቅስቃሴ አለ። እጅግ እናመሰግናለን በእንቅስቃሴው። እንግዲህ ልማቱ ገና ይቀራል። አሁን እዚህ ግቢ ውስጥ ብዙ የሚቀሩ አሉ። ስለዚህ መረባረብ፣ መተጋገዝ ያስፈልጋል። አንዴ ደክማቸዋልና እስከ መጨረሻው ድረስ ግቢው የተዋበ በጣም ደስ የሚል በልዩ ሁኔታ የተዋበ ግቢ እንዲሆን መስራት ያስፈልጋልና በጣም ልዩ ቤተክርስቲያን ነው የሰራችሁት። ደክማችሁ አገለግላችሁ የሰራችሁት ሁላችሁን እግዚአብሔር አምላክ ይባርካችሁ። ብፁዕነታቸው በዓሉ ቅድስት ሥላሴ በአብርሃም ቤት ተገኝተው አብርሃምና ቤተሰቡን የባረኩበት መሆኑን ገልጸው ምዕመናንም በቅጥረ ቤተ ክርስቲያን የተሰበሰቡት ቅድስት ሥላሴ በአብርሃም ድንኳን ተገኝተው እንደባረኩት ሁሉ ለመባረክ መሆኑን በማውሳት ምዕመናንን ባርከው ጸሎት አድርሰው ታቦታተ ሕጉ ወደ መንበራቸው በሰላም ተመልሰዋል። ስለዛሬው በዓል በደንብ ተነግሮናል። ሥላሴዎች በአብርሃም ቤት ውስጥ የተገኙበት፣ አብርሃምን ቤት የባረኩበት፣ የጎደለውን የሞሉበት፣ ቤቱን በበረከት ያደረጉበት ስለሆነ እኛም በረከቱ እንዲደርሰን ብለን እያከበርን ያለነውና ስሉስ ቅዱስ የእናትንን ቤት በየቤታችሁ ገብቶ ይባርክላችሁ። በረከቱ ረድኤቱን ያሳድርባችሁ። በፍቅር በአንድነት በሰላም ያኑራችሁ። ለሚመጣው ዓመት በሰላም በሕይወት ጠብቆ ያድርሰን። እግዚአብሔር አምላክ የቸርነቱን ስራ ይስራልን። ሁላችሁንም ከመከራ ስጋ ከመከራ ነፍስ ይሰውራችሁ። የምትፈልጉትን በጎ ነገር ሁሉ ያሟላላችሁ። ክፉን ነገር ሁሉ ያርቅላችሁ። የታመማችሁ ሁሉ እግዚአብሔር ይፈውሳችሁ። ጤና ያጡችሁ ጤና ይስጣችሁ። ኑሮአችሁ የጎደለባችሁ ኑሮአችሁን ይሙላላችሁ። እግዚአብሔር ሀገራችን የበረከት የሰላም ሀገር ያድርግልን። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የ3000 ዓመት ታሪካዊ ጉዞውን በልዩ ልዩ መርሃ ግብሮች ሊያከብር መሆኑን አስታወቀ። ያረካል አድማሱ ተጨማሪ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት የሚገኘው ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የ3000 ዓመት ታሪኩን በታላቅ ድምቀት ለማክበር መዘጋጀቱን ይፋ አደረገ። ገዳሙ ይህንን አስመልክቶ በሰጠው መግለጫ ክብረ በዓሉ የ3000 ዓመቱ ሕያው ገዳም ጣና ቅዱስ ቂርቆስና የነገ ልዕልናው በሚል መሪ ቃል እንደሚከበር አስታውቋል። የገዳሙ አበምኔት አፈ መምህር አባ ገብረ ሥላሴ ከገዳማውያን አባቶችና እናቶች ጋር በሰጡት በዚሁ ጋዜጣዊ መግለጫ ገዳሙ ታቦተ ጽዮን ያረፈችበት እስከ ጌታችን ልደት ድረስም መስዋዕተ ኦሪት ያልተቋረጠበት ቅዱስ ስፍራ ነው ብለዋል። በመግለጫው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በስደት ዘመናቸው መጥተው የባረኩት አቡነ ሰላማ ከሳቴ ብርሃን፣ ቅዱስ ያሬድና መምህር ኤስድሮስ ያስተማሩበት ታሪካዊ የክርስትናና የትምህርት ማዕከል ስለመሆኑም ተነግሯል። የዚህን ጥንታዊ ገዳም ታሪክ መዘከር ያስፈለገበት ዋና ዓላማም የቤተ ክርስቲያኗንና የሀገርን የ3000 ዓመታት መሠረት
ለትውልድ ለማሳወቅ ነው ተብሏል። በዓሉን የምናከብረውም 3000 ዓመት ሙሉ ገዳማችን በበረከት ያጸና እግዚአብሔርን ለማመስገን የቅድስት ቤተክርስቲያንን የ3000 ዓመት የአምልኮተ እግዚአብሔር ጉዞና የሀገር መሰረትነቷን ለመግለጽ አመርሃ ገዳማችን በ3000 ዓመታት ውስጥ የታሪክና የመንፈሳዊነት ምልክትነትን ለትውልድ ቆጥሮ ሰፍሮ ለማሳወቅ ከ300 በላይ አባቶችና እናቶች መነኮሳትና ከ120 በላይ ደቀ መዛሙርት ያሉበት ይህ ገዳም በመንፈሳዊነትና በልማት ጠንክሮ በቀደመ ልዕልናውና ክብሩ መጪ ዘመናትን እንዲሻገር የተቀረጹ ፕሮጀክቶችን አስተዋውቆ ለመተግበር ከዚህ በመለስ ገዳሙ የ3000 ዓመት በዓል የማጠቃለያ መርሃ ግብሩን መስከረም 10 ቀን 2019 ዓ.ም ብፁዓን አበው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያንና ምእመናን በተገኙበት በታላቅ ስነ ስርዓት እንደሚያከብርም ተጠቁሟል። ይህ የ3000 ዓመት ታሪካዊ በዓል እግዚአብሔር ቢፈቅድና ብንኖር መስከረም 10 ቀን 2019 ዓመተ ምህረት ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን የታሪክ ባለሙያዎች በመላ ሕዝበ ክርስቲያን በተገኙበት የሚከበር ሲሆን እስከዚያ ቀን ድረስ ግን ክረምቱን በሙሉ በአውደ ርዕይና በጉባኤያት በመንፈሳዊ ጉዞ በልዩ ልዩ መድረኮችና መርሃ ግብሮች ስናከብር እንቆያለን። በመሆኑም በመላው ዓለም ያላችሁ ኦርቶዶክሳውያን ሁሉ እግዚአብሔር ፈቅዶ ከገዳማችን ጋር እንኳን ለ3000 ዓመት በሰላም አደረሳችሁ እያል እስከዚያው በሚተላለፉ ጉባኤያትና አውደ ርዕዮች አብራችሁን እንድትከርሙ በየጊዜ ግብሩም እንደ እግዚአብሔር ፈቃድ የየዕለት መርሃ ግብሩን፣ የየዕለት ስራዎችን፣ የየዕለት ፕሮጀክቶችን፣ ጉባኤዎችን፣ ጉዞዎችን የምናዘጋጅና የምናሳውቅ መሆኑን አውቃችሁ ከዛሬው ዕለትና ከዛሬው ቀን ጀምሮ በየድርሻችሁ በመከታተል የየድርሻችሁን እንድትወጡ በገዳማውያንና እንዲሁም በሰማዕቱ በቅዱስ ቂርቆስ፣ በቅዱስ ያሬድ፣ በእመቤታችን በቅዱሳን ስም እያሳሰብን እግዚአብሔር ለቀጠሮም እንዲያበቃን በያላችሁበት በጸሎትም በሐሳብም እንድታግዙን ከወዲሁ እናሳስባለን። በመጨረሻም ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በመላው ዓለም የሚገኙ ኦርቶዶክሳውያን በተሰናዱት መርሃ ግብሮች ላይ እንዲሳተፉና ገዳሙን በልማትና በመንፈሳዊነት አጽንቶ ለትውልድ ለማስተላለፍ ድርሻቸውን እንዲወጡ ጥሪ አቅርቧል። ሴት እህቶች ወደ መንፈሳዊ ኮሌጆች በስፋት በመግባት የቲኦሎጂ ትምህርት ሊማሩ እንደሚገባ የዘንድሮ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ተመራቂ ደቀ መዛሙርት ገለጹ። ተጨማሪ አለን። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በብፁዕ ቅዱስ አቡነ ባሲሊዮስና በሌሎች አባቶች ጥረት በ1935 ዓ.ም አብይ መንፈሳዊ ትምህርት ቤት በሚል ስያሜ ከተመሰረተበት ጊዜ ጀምሮ በርካታ ብፁዓን አበው ሊቃነ ጳጳሳትና ሊቃውንተ ቤተ ክርስቲያንን ያፈራ አንጋፋ ተቋም ነው። ይህ ታሪካዊ ተቋም ዛሬም በየዓመቱ በርካታ ደቀ መዛሙርትን ለቤተ ክርስቲያን አገልግሎት እያሰማራ ይገኛል። በዘንድሮ ዓመት ከተቋሙ የተመረቁ ደቀ መዛሙርት በኮሌጁ የሴት እህቶች ተሳትፎ ከነበረበት በበለጠ ተጠናክሮ ሊቀጥልና እህቶች ወደ ቲኦሎጂ ትምህርት በስፋት ሊገቡ እንደሚገባ አጽንኦት በመስጠት አስተያየታቸውን ገልጸዋል። አመሰግናለሁ። ስሜ መምህርት ወይም ደግሞ ደቀ መዝሙር ማዳን ፈቀደ አሰፋ እባላለሁ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ያጠናሁት በማታ መርሃ ግብር የሴሚናሩ ወይም ደግሞ የነገረ መለኮት ትምህርት ሲሆን በዲግሪ ፕሮግራም ነው ያጠናሁት። የነበረኝ ቆይታ እግዚአብሔር ይመስገን በጣም ደስ ይል ነበር። ቀላል አልነበረም፣ ግን እንደ እግዚአብሔር ፍቃድ ከእግዚአብሔር ጋር ሁሉንም ተወጥተናል ብዬ አስባለሁ። ሌላ ማመስገን የምፈልገው መምህሮቻችንን ነው። ሴት በመሆናችን የተለየ ድጋፍ እያደረጉልን፣ የተለየ ብርታት እየሰጡን፣ ትችላላችሁ እያሉን የተለያዩ ነገሮችን እያገዙን፣ በጎንም በክላስ ውስጥ በብዙ ነገር እየረዱንና እያገዙን ለዚህ አብቅተውናል። እኛ የነሱ ፍሬ ነን ማለት እፈልጋለሁ በአጠቃላይ። በመቀጠልም ለቤተሰቦቼ ከጎን ሆናችሁ ለዚህ እንድበቃ ስላደረጋችሁኝ ከልብ አመሰግናለሁ። ደስ ይላል። ከዚህ የተሻለ በቀጣዩ ምርቃት ስንመጣ ከኛ የተሻሉ ብዙ ሴቶች በዝተው አሁን እኛ ቁጥራችን 5 ነው በዲግሪ የተመረቅ ነው። በቀጣይ ግን ስንመጣ ከዛ በላይ በስተን የተሻለ መልካም ፍሬ አፍርተን ብዙ ሴቶችን እንደማይ ተስፋ አደርጋለሁ። ቤት ላሉ ሴቶችም ደግሞ ላላሰቡበት አሪያ ሆኛለሁ ብዬ አስባለሁ ከእግዚአብሔር ጋር። ብዙ ጊዜ ቲኦሎጂ ሴት ምትማር አይመስላቸውም። ትችላለች እንዴ ሴት መግባት ትችላለች እንዴ እያሉ ብዙዎቹ ይጠይቁናልና ማትችልበት ምክንያት የለም። ትችላለች፣ መታችሁ መማር ትችላላችሁ ማለት እወዳለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ስሜ ዘማሪ ፍስሐ ዘለቀ እባላለሁኝ። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የነገረ መለኮት የዲግሪ ምሩቅ ነኝ። እሺ እንግዲህ ቅዱስ ቤተክርስቲያናችን ባህረ ጥበብ ናት። እጅግ በጣም ተደንቀናል። እኛ በተሰጠን ትምህርት ገና ይቀጥላል። ተሰፍሮ ተዘቆ ማያልቅ የእውቀት ባህር ናት ቤተክርስቲያናችን። እንግዲህ በመጨረሻ ቃል ገብተናል። ሁላችንም ተመራቂዎች በእግዚአብሔር ፊት፣ በህዝቡ ፊት፣ በቤተሰቦቻችን፣ በሊቃነ ጳጳሳት ፊት ቃል ገብተናል። ቃል የገባነውን ነገር እንድንፈጽም እግዚአብሔር በቸርነቱ ይርዳን። የተማርነውን እንድናስተምር፣ ያወቅነውን እንድናሳውቅ። እንደሚታወቀው አሁን እንደ በፊቱ በጣም እንደ ልባችን እየወጣን እየገባን ያገለገልን አይደለን። ቤተክርስቲያናችን ፈተና ላይ ስለሆነች እንደዛም ሆኖ ግን በቻልነው አቅም ለማገልገል እየሞከርን ነው። ይህንንም አደራ ተቀብለን ገጠር ከተማ ሳንል እየሄድን እጅግ በጣም አስቸጋሪ ቦታዎች ላይም ቢሆን እየሄድን የእግዚአብሔርን ወንጌል ለማዳረስ ሁላችንም ከልባችን ቃል ገብተናል። እግዚአብሔር ያስፈጽመን። በተጨማሪም ተመራቂ ደቀ መዛሙርቱ የእውቀት መፍለቂያ ከሆነችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕድ ለመጋራት በመብቃታቸውና ትምህርታቸውን በስኬት በማጠናቀቃቸው የተሰማቸውን ታላቅ ደስታ ገልጸዋል። እጅግ ደስ የሚል ሁኔታ ነበረ። ምክንያቱም ያው በዚህች ዓለም በዚህ ሰዓት ላይ በርትቶ ጠንክሮ ለወንጌልን ለማስፋፋት መማራችን አንድ ትልቅ ነገር ነው፣ ብርታት ነው። ሁለተኛ ደግሞ አባቶቻችን የሰጡንን ትውፊት ቀኖናን ጠብቀን እንድንቀጥል ትልቅ አደራ የተቀበልንበት ቀን ስለሆነ ትልቅም ኃላፊነትም ትልቅም አደራም ተቀብለናል። እጅግ በጣም ደስ ብሎናል ማለት ነው። እሺ እግዚአብሔር ይስጥልን። በጣም አመሰግናለሁ። ስሜ መምህር ከበደ ንዳን ይባላለሁ። የዛሬው ቀን የተለየ ቀን ነው። በጣም ደስ የሚል ቀን ነው። ደስታው ደግሞ እጥፍ ያደረገው ደግሞ በሰዋስወ ቅዱስ ጳውሎስ መንፈሳዊ ኮሌጅ የመጀመሪያ የዲግሪ ተመራቂ በመሆናችን ትልቅ ደስታ ነው የተሰማን። ያን ደስታ ደግሞ ከምርቃቱ ሌላ እጥፍ ደስታ ፈጠረልን ማለት ነው። ስለዚህ ምን መልእክት አለህ ብትኝ፣ ቅድም አባቶቻችን አደራ ያሉን ነገር አለና ያን አደራ አጥብቀን መያዝ እንዳለብንና ተፈጻሚ ማድረግ እንዳለብን ይሄ የተሰጠንን ከቤተ ክርስቲያን የተማርናትን ደግሞ ላልተማሩት ቤተሰቦቻችን ለአሕዛብን አስተምረን የእግዚአብሔር ደቀ መዝሙር ወይም ከኢአማንያት ወደ አማንያን እንዲሆኑ የማስተማር አደራ ተሰጥቶናል። ያን አደራ ደግሞ ተፈጻሚ እንድናደርግ የተሰጠን አደራ እንድንጠብቅ በዚሁ አደራ የሚል መልእክትን አስተላልፈው ማለት ነው። ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ከ1000 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ሰጡ። ብፁዕነታቸው ሐምሌ 8 ቀን 2018 ዓ.ም ለ1130 ደቀ መዛሙርት የዲቁና፣ ለ202 ዲያቆናት የቅስና፣ ለ7 ምእመናን ምንኩስናና ለ4 መነኮሳት የቁምስና ማዕረግ ሰጥተዋል። ብፁዕነታቸው ይህንን ታላቅ መንፈሳዊ ማዕረግ ከሰጡ በኋላ አገልጋዮቹ በማህበረሰቡ መካከል ሊኖራቸው ስለሚገባ ሰማያዊ አደራ፣ ክብርና ኃላፊነት በተመለከተ አባታዊ ትምህርት፣ ቃለ ምዕዳንና ቡራኬ ሰጥተዋል። መረጃው የአቡ ቀለመሲስ ሚዲያ ነው። የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብሮች ጋር ጥሩ ቆይታ እንዲሆንላችሁ እንመኛለን። ጤና ይስጥልን።